ይግጠሙ ልብ ካላቸው እነዚህ ሰዎች እኔም በዚህ ልክ እንደዚህ ቻሌንጅ የሚያደርጉኝ ሰዎች ብርሃኑ ጁላን እግዚአብሔር ምስክሬ ነው። እኔ ከልቤ ነው መሮኝ ነው የምናገረው። እግዚአብሔር ምስክሬ ነው። እኔ አትሳቁ፣ ጥርሳችሁ ይርገፍ እዚህ ያላችሁ ማለት ነው። እኔ ጮክ ብዬ የምናገር ሴት አይደላችሁ። ምን እድሜ ለእናንተ። አንቺ ማለት እያለች በተክሊል ያገባሽ እንደገናም እሱ ፈተሽ ሌላ በትዳር ላይ የነበረ ወንድ አንቺን አፍቅሮ ሲመጣ የተቀበልሽ እንስት፣ ትዳሩን ፈቶ አንቺ ጋር ሲመጣ የተቀበልሽ ሴት፣ ከዛም ደግሞ እሱን ፈተሽ ዛሬ ልጆቹን ያጣ ነፍሱ ማረፊያ ያጣች ወንድ ገንዘቡን አምጥቶ ሲበትንና ሲረጭብሽ ተመችቶሽ የተቀበልሽ ሴት፣ እውነት ለዚህ ሰው ተቆርቁረሽ ነው ወይንስ ገንዘቡን ላለማጣት ተጨንቀሽ ነው? ሜላት የፈታት ስትማገጥ ተገኝታ ነው ተብሎ ይሄ ሁሉ ቪዲዮ ሲሰራጭ ምን ልመልስላት ትፈልጊያለሽ? እሽኮ እኔ እንደዚህ ብዬ እንትን ልላት ትፈልጊያለሽ? ምን እንድላት ምን አይነት መልስ እንድሰጣት ነው እናንተ የምትፈልጉት? የቀድሞ ህይወቴን ፎቶግራፍ አንስታ እኮ ነው የሱን የማይገባውን ድምፁ የሌለ ሰው ድምፁ እዚህ ሚዲያ ላይ ተሰምቶ ማያቅ ሰው እኮ ነው እዚህ ጋር አምጥታ የሱን ፎቶግራፍ ለጥፋ የሱን ልጆች ሁሉ በትናለች ብላ ታሪክ ድራማ ይሰራችሁ እንዴ? እኔ ላይ ግፍ እኮ ነው የተፈጸመብኝ። እንዴት ሰው አይረዳም ይሄንን? እኔ ስመልስ እኔ ወጥቼ ለደረሰብኝ ጥቃት ለደረሰብኝ በደል እኔ ወጥቼ ስመልስ ሜላት ስተተኛ ናት፣ ሜላት መወቀጥ አለባት ምላሽ ስተት ሆ ብሎ እኔ ላይ ሰው እኔ ላይ መፍረድ ይፈልጋል። ይሄ ትክክል አይደለም። እህት አለሽ፣ እናት አላችሁ። በዚህ ልክ እህትሽ ብትዋረድ፣ በዚህ ልክ እናትሽ ብትዋረድ ምን ይሰማሃል? ምን ይሰማሻል እንዴ? ይሄ እኮ ትክክል አይደለም። ህሊና ያለው ሰው እሷ ቂቤ እየቀባች ነው እንዴ? ሜላት ስትማግጥ ከ5 ዓመት ጋዜጠኛው ራሱ እኮ በእኛ የነበረ ሰው ጋዜጠኛው ራሱ እኮ ወጥቶ ለጠፈ ቢጨንቀው። አረ ይሄ ሐሰት ነው። ይሄ የቆየ ህይወቱን ነው የተናገረው። ይሄ ከሜላት ጋር የሚያገናኘው ነገር የለም። ሜላት ስትማግጥ ተይዛ የተፋታችሁም ያለችውም ሰው የለም። ይሄ ግፍ ነው። በቃ ሊያ እግዚአብሔርን ግፍ ነው። ይሄ ሁሉ ጫና እየደረሰብኝ ይሄን ሁሉ ተቋቁሜ ታዲያ ከጠላቴ ጋራ ምን ልል ነው የምትፈልጊው ሊያ? ይቺ ሴት እኔን ለመጣል በዚህ ርቀት ስትመጣ እኔ ምን ነው የምትፈልጊው ሊያ? ቱ ቢ ኦነስት እኔ ምን እንዳጣላችሁ ማላቅ የእውነት እኔ እኮ ግፍ ነው። እግዚአብሔርን ግፍ ነው። በቃ እኔ ከዚህ በኋላ እዚህ ሚዲያ ላይ እምባዬ እንዲታይ እኮ ነው የማልፈልገው። እምባዬ እንዲታይ ነው የማልፈልገው። እኔ እዚህ ሚዲያ ላይ የፈለገ ነገር እንኳን ቻሌንጅ ቢያደርገኝ ዋጥ ነው የማደርገው። ብሞት ለነዚህ እምባዬን ማሳየት አልፈልግም፣ አላሳይም። ጥሩ ህይወቱ ያልተሳካላት ሁላ የራሱ ስትሬስ አለበት ሁላ በፖለቲካ ብሎ ያልተሳካላቸው እንዴ አብይ አህመድ እኮ አደረጉኝ። እኔ አብይ አህመድ ነኝ እንዴ? እኔ ጌታቸው ረዳ ነኝ? እኔ እኮ ጌታቸው ረዳ አይደለሁም። እስቲ ልብ ያላችሁ ሄዱ ጌታቸው ረዳ ጋር ፋይት ያርጉ። እኔ ብርሃኑ ጁላ ነኝ እንዴ? እኔ አንድ ተራ ሴት እኮ ነኝ። የኔ የግል ህይወት በዚህ ልክ እንደዚህ መነጋገሪያ ሆኖ የሄዱበት ርቀት እስቲ ይግጠሙ ልብ ካላቸው እነዚህ ሰዎች እኔም በዚህ ልክ እንደዚህ ቻሌንጅ የሚያደርጉኝ ሰዎች ብርሃኑ ጁላን እግዚአብሔር ምስክሬ ነው። እኔ ከልቤ ነው መሮኝ ነው የምናገረው። እግዚአብሔር ምስክሬ ነው። እኔ አትሳቁ፣ ጥርሳችሁ ይርገፍ እዚህ ያላችሁ ማለት ነው። እኔ ጮክ ብዬ የምናገር ሴት አይደላችሁ። ምን እድሜ ለእናንተ። ሂዱ ወንድ ከሆናችሁ አብይ አህመድ ግጠሙ፣ ጌታቸው ረዳን ግጠሙ፣ ብርሃኑ ጁላን ግጠሙ፣ ሳሞራ አይኑስን ጨምሩት ከፈለጋችሁ ማለት ነው። እንዴ እኔ ምን ላርጋችሁ እንዴ? ይሄ እኮ በጣም እኮ ነው የሚደብረው። ጌታ ምስክሬ ነው። ሰው አየሽ እንጆይ ማድረግ ነው የሚፈልገው። በሰው ቁስል ሰው ይሳለቃል። እሺ ሰው ባንቺ ህመም እንጆይ ያደርጋል። ይሄ ነው በቃ ምግቡ። የመንፈስ ቀለቡ ይሄ ነው። መዝሙረ ዳዊትን ከሚያደምጥ ይልቅ መጽሐፍ ቅዱስ ከሚያነብ ይልቅ ቤተክርስቲያን ሄዶ ከሚሳለም ይልቅ እንደዚህ አይነት ግለሰቦችን እያሰቃየ የግለሰብ ስም እያጠፋ የሚለቃቅማትን ጥቂት ዝናና የሚለቃቅማትን ገንዘብ የመንፈስ እርካታው ናት እሷ። የመንፈስ እርካታው እትስ በጣም ግፍ ነው። እግዚአብሔርን እትስ በጣም ግፍ። እኔ ላይ እዚህ ሶሻል ሚዲያ አልሰበር ስላልኳቸው በቃ በከባዱ ሄዱ። በፖለቲካው አልሆነላቸውም። ማንነቴን አሳዩዋቸው። እኔ ሁሉም ብሔረሰብ ሞድ ማፈቀር
በትግራይነቴ ደግሞ የማልደራደር በማንነቴ የማልደራደር በህዝቤ የማልደራደር የአማራ ህዝብን የማፈቅር ማከብር ከመወዶ ከአማራ ህዝብ ጋር ሊያጣሉኝ የሄዱበት ርቀት ቀላል የሚባል አይደለም። ካሳደገኝ ማህበረሰቤ ከወዜ ከማዕረጌ ስናገር እንኳን ለዛዬ ከሚጣፍጠው ካሳደገኝ ከመወደው ማንነቴ ከማህበረሰቤ ሊነጥሉኝ የሄዱበት ርቀት እንኳን ቀላል አይደለም። አልፎረሽኩላቸውም፣ አልወደኩላቸውም፣ አልተሰበርኩላቸውም። መጡ ባደኩበት በቤተ ክርስቲያን እየዘመርኩ ያደኩ ልጅ ነኝ እኔ። መጡ በመንፈሳዊ ህይወቴ ቤተ ክርስቲያን ላይ ተገዘትኩ እንዳላመሰግን። እኔ ጴንጤ መዝሙር ትዘምሪያለሽ ማንም ብሎ የመተቸት አቅም የለውም። የጴንጤ አይደለም የሌላ መዝሙር አያዘምርም። የእናንተ መግፋትና የእናንተ ትችት ያ ሁሉ ሰው እኔ እኮ እዚህ ፕላትፎርም ላይ እኮ እግዚአብሔር እንደው ህሊና ያለው ይመሰክራል ሁሉም ሰው። እኔ ነኝ እኮ ሰዎች ተሰብስበው እንዲወያዩ መጀመሪያው ፈርቀዳጅ እዚህ መጥቼ ሰዎችን ሳስተምር ሰብስቤ ሁላችንም እንዳልዘምር እንኳን ነው እኔ የተገዘትኩት። እዚህ ፕላትፎርም ላይ ካህናቶች መጥተው የኦርቶዶክስ ትምህርት ሌሎች ሰዎች ገብተው እኔ ላይ አገልግሎት እንዳይሰጡ እኔ እንዳልዘምር ይሄ ሁሉ ግፍ እኮ ነው የተፈጸመ። እኔ ማን ስለሆንኩኝ ምን ስላደረግኩኝ ለምንድን ነው እንዳትዘምር የከለከሉሽ? ይሄ ሁሉ ድራማ ሲሰራ ማንነቴ ሲጠላ የመጣሁበት ማህበረሰብ ሲገፋ እኔ መንግስት ነኝ። እኔ ውሃት ቆፍሩ ብያለሁ። እኔ መብራት ኃይሉን ቆርጫለሁ። እኔ ነኝ እንደ አስቤዛ የጨመርኩባችሁ። እኔ ነኝ እንደ ነዳጅ የጨመርኩባችሁ። እኔ እኮ አይደለሁም ነዳጅና መብራት የጨመርኩባችሁ። መንግስታችሁን ሄዳችሁ ጠይቁ። እኔ አንድ ተራ ግለሰብ ነኝ እንዴ? በዚህ ልክ ሰውን ለማቁሰል ሰውን ለመጉዳት ይሄ ግፍ እኮ ነው። ግልጽ ግፍ ሜላት ላይ እኮ ግልጽ ግፍ። እስቲ አሁንም ያ ነገር ነው ያለው። ወደፊትም ይቀጥላል። እኔ እናንተን መብራት አልቆረጥኩም፣ የእናንተን ውሃ አልቆረጥኩም፣ ነዳጅ ላይ ዋጋ አልጨመርኩም። እኔ መንግስት አይደለሁም፣ ተራ ግለሰብ ነኝ። የኔ ጉዳይ ኢሹ ሆኖ በዚህ ልክ የኔ ፐርሰናል ላይፍ ላግባ፣ ልፍታ፣ ልውለድ፣ ልውደቅ፣ ልነሳ፣ ልብላ፣ ልጠጣ፣ ላጣ፣ ልገርጣ በዚህ ልክ እኔን እየተከታተሉ የኔን ጉዳይ ኢሹ አድርጎ ማራገብ ከዛ አልፎ ተርፎ ሌላ ኢሹ እንዲይዝ ማድረግ ይሄ ተገቢ አይደለም። እውነት ሰዎች ነን። እግዚአብሔር ምስክሬ ነው። ይሄ ግፍ ነው፣ እኔ ላይ ግፍ ነው። አሁንም ህሊና ያለው ሰው ጨዋ፣ መልካም፣ እግዚአብሔርን የሚፈራ ለአላህ የሚገዛ ለፈጣሪው የሚያምን እኔን አይቶ መረዳት ይችላል። ግንባሬን አይቶ ምን አይነት ሴት እንደሆንኩ መረዳት ይችላል። ራሴን ለማንም ማብራራትም አይጠበቅብኝም። ሲጀመር አንድ ነገር ልንገርሽ ሊሾ፣ የሚወድሽ ሰው ከነስተትሽ ይቀበልሻል፣ ብታጠፊ ይገስጽሻል። የሚጠላሽ ሰው በአንጻሩ ያንቺን ውድቀት የሚጠብቅ ሰው ደግሞ አይደለም እንከን አግኝቶብሽ ማለት ነው ሊሰባብርሽ እኮ ነው፣ ሊያደቅሽ እኮ ነው። አድቅቆ ረቅጦ ብትንትንሽን ሊያወጣሽ ማለት ነው። ምክንያት ነው የሚፈልግልሽ፣ እየተጠጋ ቃላትሽን እየሰነጠቀ እያወጣ ሐሳብሽን፣ ስሜትሽን፣ አላማሽን ወደኋላ ጎትቶ ለማስቀረት እንዳትሻገሪ፣ እንዳትራመጂ። ተረዳሽ? የኢነርጂ ቫምፓየሮች አሉ እዚህ ሚዲያ ላይ። እንቁርቲ አንደኛዋ ናት፣ ሌሎችም አሉ። የኢነርጂ ቫምፓየር ብዬ ጠርቻቸዋለሁ። የኢነርጂ ቫምፓየር ማለት የራሳቸውን ኢነርጂ ጨርሰው የሌሎች ሰዎችን ኢነርጂ የሚሰበስቡ የእነሱ ኦልሬዲ ባትሪያቸው ለው ስላለ ማለት ነው። የለችም ልዕልቲን ታያት እዚህ ስለሌለች እንዴት ነው የምትዋት? የኔ ፍቅር በራስሽ ፔጅ ቀጥቅጫት። እኔ ጋር ይሄ የመቀጥቀጥ ጉዳይ አይደለም የኔ ቆንጆ። ይሄ የመቀጥቀጥ ያለ መቀጥቀጥ ጉዳይ አይደለም። ይሄ አጀንዳውን የቀየረ በቤተሰብ በአንድ በትልቅ ቤተሰብ እነዚህ የተከበሩ ቤተሰቦች ናቸው። በነገራችን ላይ እንደቀላል እንዳታይ፣ እነዚህ ሰዎች የተከበሩ ሰዎች ናቸው። የተከበሩ ቤተሰቦች ናቸው። ልንገርሽ፣ አብረው ይኑሩም አይኑሩም፣ ይለያዩም አይለያዩም፣ ይህ ቤተሰብ ግን ቤተሰብ ነው። ማወቅ ያለብሽ የተዛመዱ የተጋመዱ የተዋለዱ ናቸው። በዚህ ልክ መጥተው እዚህ ሶሻል ሚዲያ ላይ የዚህን ቤተሰብ ታሪክ መበተን አይችሉም። ማናቸውም እንቁርቲ
የመጀመሪያውን ደረጃ ትወስዳለች። ለዚህ ዋጋዋን ታገኛለች። ሌላው አራጋቢ ደግሞ ከእግዚአብሔር ያገኘዋል። ተረዳሽ? ይሄ ግፍ የመጨኔ አንድ ተራ ሴት ነኝ። እኔን አታክ ለማድረግ ሲባል የሌሎች ህፃናቶችን ፎቶግራፊ እየለጠፉ ለዩቲዩብ እና ለቲክቶክ መሸቀያ ሙያ ግን እውነት ያሳዝናል። እንደ ሀገርም ያሳፍራል። ይኸው ጌታ ምስክሬ ነው። እጅግ በጣም ያሳዝናል። ሜላትን ለመንካት ተብሎ ሜላትን ለማሸማቀቅ ተብሎ ምንም የሌሉ ህፃናትን። በነገራችን ላይ እቺ ሴት መጀመሪያው አይደለም። ከዚህ በፊት መጀመሪያም ስትመጣ የመጀመሪያም መታ ስትፖስት የህፃን ልጁን ፎቶግራፊ ይዛ መታ ነው የፖስተችው። ይሄንን እኔ በህግ ትጠይቅበታለች። እዚህ ላይ አሁን እዚህ ላይ ጉዳይ ላይም ሀሳብ መስጠት ምን አልፈልግም። ለምን ህግ የያዘው ጉዳይ ስለሆነ ታዩ። አትዝጊው በቃ አትመልሺ፣ ለማንም አትመልሺ። ኖ እኔ ለማንም አልመልስም። እኔ ፍቅር እኔ ለማንም አልመልስም። ኤንዌይስ ዞሮ ምንድነው መሰለሽ ሰዎች ጫና ሲበዛባቸው በደል ሲበዛባቸው ታግሶ መቋቋም ሲያቀታቸው ከዛ በኋላ ሪያክት የሚያደርጉት ነገር ጀጅ ሰው እንትን ሊበልባ በቃ ያን አይተው ሰው መፍረድ የለበትም። ያ ሰው ፔኑ ምንድነው ነው ገብቶሻል? ያ ሰው ፔኑ ምን አሁን እንቁርቲ እንደዚህ የምትሆንበት ዋነኛ ምክንያቷ አንድና አንድ ታያት ማናት ታንሹ አክቹአሊ እዚህም ስለሌለች በቃ በተነጋገርነው ነገር አውሪ ታያት። እሺ ስልክ ገባባት መሰለኝ። ይቅርታ በጣም ሶሪ። በጣም እኔ ቆንጆ ምን ነበር ስለ የነበረው? ወደ ሐሳቤ ልመለስ። ምን ነበር እያልኩ የነበረው? ታዩ በቃ እኔ ነገር አረስቶ ምንድነው እኛም እንሳቃ አይ ልዬ ቆንጆ አይ መጽሐፍ ቅዱስ ሁሉ ነገር እንዲነገር አልተፈቀደም ይላል እና ኢትስ ኦኬ ኤኒዌይስ የሆነ ሆኖ ማንኛውም ሰው የተረዳሁት ነገር በተለይ ሰውነታቸው ላይ ፊታቸው ላይ ወይም ደግሞ ድርጊታቸው ላይ ጭካኔ የሚታይባቸው ሰዎች ለካ እነዛ ሰዎች መጀመሪያ መልካም ነበሩ። የተማርኩት የተረዳሁት ነገር ቢኖር እሱ ነው። እነዛ ሰዎች ጨካኝ ከመሆናቸው በፊት መልካም ነበሩ። መልካም የነበረ ሰብዕና ለካ ነበራቸው።